ብሎ የመጀመሪያው ልመና ያደረገ ይሄ ነው እና እግዚአብሔር ድንቅ ልመና ለመንከኝ ነበር ያለው። ድንቅ ልመና ሰው ሹመቴን አርዝምልኝ ሌላ ባለጸግነትን ስጠኝ ብሎ ይለምናል። አንተ ግን ከሁሉ የሚበልጠውን ማንም ያለመነው ልመና ለመንከኝ ብሎ እግዚአብሔር ጥበብን ሰጠው። ለሁሉ ከሁሉ የበለጠ ጥበብን ሰጥቶታል እና እርሱ ነው ይህን ቃል የጻፈልን። ጻድቅ ሰው ለበረከት፣ ለድነት፣ ለፈውስ፣ ለሕይወት ይወለዳል ብሎ የተናገረው ከክርስቶስ ልደት በፊት 900 ዓመት የነበረ ንጉስ ነው። እግዚአብሔር የቀባው ንጉስ ነው። እስራኤልን 40 ዘመን የመራ ነው። መጽሐፎቹን ብናነብ ለሰው ሁሉ ጥበብን፣ ለሰው ሁሉ ምክርን የሚያስተምሩ መጻሕፍትን ጽፎልናልና መቼም ሰው በእግዚአብሔር ሲያምን የእግዚአብሔር ሲሆን ነገሩ ሁሉ ያማረ ይሆናል። ንግግሩ ያማረ ይሆናል፣ ልብሱ ያማረ ይሆናል፣ ኑሮ ያማረ ይሆናል፣ ስልጣኑም ያማረ ይሆናል። ከዚህ ውጭ ሆነው ደግሞ መተራመስ ብቻ ይሆናል። በጭንቀት ይኖራል። ሌት ተቀን በመባተት በጭንቀት በስቃይ ይኖራልና እንዲህ አደረገንና ጻድቅ ሲወለድ ደግ ሰው ሲወለድ ለሕይወት ነው አለ፣ ለክብር ነው፣ ጸጋ ለማሰጠት ነው፣ ቅድስናን ለማሰጠት ነው ይላል እና ዛሬ የምናከብራቸው አባታችን አቡነ ሐራ ድንግል ጸጋ ለማሰጠት ክብር ለማሰጠት ምእመናንን ለመፈወስ የተወለዱ አባታችን ናቸው። እንግዲህ ሁላችን እንደምናውቀው ከዚህ አካባቢ ደራ አካባቢ አባታቸው ዮሐንስ እናታቸው ወለተ ጊዮርጊስ የሚባሉ ክርስቲያኖች ናቸው። በ15ኛው ክፍለ ዘመን በ1534 ዓመተ ምህረት ልክ በዛሬው ዕለት ነው የተወለዱ። በቃ አለቀ። የዛሬው ዕለት ነው የተወለዱት። እናትና አባታቸው ደግ ልጅ እንዲሰጣቸው የተለዩ ከሌሎች ልጆቻቸው የተለየ እግዚአብሔርን የሚያገለግል እኛን ስም የሚያስጠራ ቤተክርስቲያንን የሚጠብቅ ለሀገር ለወገን የሚበቃ ልጅ ስጠን ብለው ነበር የለመኑት። እውነተኛ ልመና እንዲህ ነውና እንዲህ አይነት ልጅ ያሰጣል። በእውነት ሰው ወለዳቸው እንዲህ ለማለት እኮ እስኪጨንቀን ድረስ እኮ ነው። ስጋ ሆነው ስጋ ለብሰው ነገር ግን የሚሰሩት የመላእክት ስራ የመላእክትን ስራ የሚሰሩ አባታችን የአባታችንን ነገር የምንናገረው እኛ አባይን ወይም ጣናን በእንቁላል ቅርፊት እንደመጨለፍ ነው የምንናገረው። እንደመጨለፍ እንደዚያ ነው። ለዕለቱ የሚሆነው ነገር ብቻ እንናገራለን። የእሳቸውን ተጋድሎ የእሳቸውን ማንነት የእኛ ደካማ አንደበት የሚናገረው አይደለም። ግን እንዲህ ማንነት እንዲህ አይነት ማንነት እንዲህ አይነት ቅድስና የት ነው የተገኘ ካላችሁ እዚህ ቤት ነው የተገኘው። ከቤተ ክርስቲያን ነው የተገኘው። ወዳጆቼ ልብ በሉ። ዓለም እጅግ ማይበል ሞገዱ የበዛበት ነው። ሞገዱ ማይበሉ እንዳይወስዳችሁ፣ ባልሆነው መኪና እንዳትሳፈሩ፣ ሙያ በሌለውም ሹፌርም ገብታችሁ እንዳትገለበጡ ልብ ብላችሁ አስተውሉ። ይህ ቅድስና መቼስ ምንም እኮ ማስረጃ አያስፈልግም። የአቡነ ሐራ ድንግል ማንነት ማስረጃ ሳያስፈልገን አይናችን ያያል፣ ጆሮአችን ይሰማል። አይናችን ያያል ምን እየተደረገ እንደሆነ ምን እየተደረገልን እንደሆነ ዛሬ ራሳችን እያንዳንዱ ሰው ምስክር ነው። ለምን ይሆነ ካላችሁ ቅድስና ነው። አለቀ። በወንጌል መኖር ነው። በቤተ ክርስቲያን መኖር ነው። ሃይማኖትን ከምግባር ጋር በማዋሃር ነው። አሁን የኛ ችግር ሃይማኖት አለን፣ አዎ ምንም ጥርጥር የለውም። ሃይማኖት አለ፣ ምግባር ግን ችግር አለብን። ለዚያ ነው የምንቸገረው። እርሳቸው ደግሞ ፍጹም ስለሆኑ ለዚያ ደረጃ ያደረሳቸው ደግሞ የቤተ ክርስቲያን አስተምሮ፣ የቤተ ክርስቲያን ትምህርት፣ የቤተ ክርስቲያን ወንጌል ነው። ከተወለዱበት ጊዜ ጀምሮ እናትና አባታቸው ክርስቲያን በመሆናቸው ደጋጎች በመሆናቸው ልመናቸውን ሰምቶ ይህንን ጻድቅ ልጅ ሰጣቸው። በ40 ቀን ያደግ ካህን ከእግዚአብሔር ጋር የሚያገናኝ በዚህ ምድር የተናቀ አሁን ያለው ምናምን አይደለም። በዚህ ምድር የተናቀ ቄስ አይደለም። ምን የንቀታችን ምልክት እኮ እንዲያ ነው የምንል፣ ግን እኮ ቄስ ነው ከሥላሴ ጋር ያገናኘን። የሚገርም ነገር ነው። አላወቅንበትም እኮ አልተረዳ ነው። ከእግዚአብሔር ጋር የሚያገናኘው ካህኑ ቄሱ በ40ኛው ቀን ሐራ ድንግል ብሎ ስማቸውን አወጣ። አይገርምም? ሐራ ድንግል በቃ ይህን ስያሜ የሰጠ ካህኑ ነው። ደግ ካህን፣ እውነተኛ የእግዚአብሔር እንደራሲ፣ ሌላ ያልሆነ ቅጥረኛ ያልሆነ የእግዚአብሔር አገልጋይ ይህን ስም ሰጠ። ወለተ ቁስቋም ብሎ መሰየም አይደለም፣ ሐራ ድንግል ነው ያለው። አስገራሚ ስም እኮ ነው ይሄ ስም ሐራ ድንግል። ሐራ ድንግል፣ ሐራ ድንግል። እንዲህ አይነት ስያሜ የሰጠ የ40 ቀን ልጅነት ስያሜ
እኛ ዛሬ አባቶቻችን ካህናት የሚሰጡት ስያሜ ይሄ ነው። ክብር የሚያሰጥ ነው። ጻድቅ የሚያስደርግ ነው። ሰማዕት የሚያስደርግ ነው። ባይታዊ የሚያስደርግ ነው። መናኝ የሚያስደርግ ነው። ወንጌላዊ የሚያስደርግ ነው። ዝም ብሎ የተሰጠ እንዳይመስላችሁ። አክብሩን ተመልከቱት። ክርስትና ቤት ስትገቡ ያለውን ሁኔታ አዩት። አጃቢዎችን አያቸዋቸው? ያማረ ቀሚስ ለብሰው ከካህናቱ ውጭ እነዚህ አምስቱ ለባሾች ያማረ የቤተ ክርስቲያን ልብስ ለብሰው አክሊል ደፍተው የሚገባውን ሥራ ሲያደርሱ፣ አጃቢዎች ደግሞ ከጎን እናቶቻችን እህቶቻችን ነጭ ቀሚስ ለብሰው ያንን ምስክር ይመሰክራሉ። ዝም ብሎ የተፈጠረ መሰላችሁ? በስምምነት የጸደቀ ማንነትም አይደለም። አዳም በ40 ቀኑ ወደ ገነት ሲገባ መላእክት እንደዚያ ነው አጅበውት የገቡ። ያንን ነው እየተናገርን ያለ ነው። ያንን ነው እየተገበረች ያለችው ቤተ ክርስቲያን። አዳም 40 ቀን ልጅነት አግኝቶ ወደ ገነት ሲገባ መላእክት በእልልታ አጅበውት እኮ ነው። ታጅቦ በእልልታ ወደ ገነት ገብቷል። ለዚያ ነው ከክርስትና ቤት እናቶች፣ እህቶች፣ ካህናት ያንን የሚገባውን ልጅነት ካገኘ በኋላ ታጅቦ ወደ ቤተ መቅደስ ይገባል። እንዲህ ነው የሚሆነው። ያ ነው መነሻችን። ዝም ብለን ልቦለድ ነገር አይደለም የምንሰራው። ስለዚህ ካህኑ ከእግዚአብሔር ጋር አገናኘ። ከእግዚአብሔር ጋር ያገናኘው ካህኑ ሐራ ድንግል አቡነ ሐራ ድንግል እንዲህ አይነት ጻድቅ ሆኑ። ታዲያ ምንድነው ዓለም ያበደው? ለምንድነው ከዚህ ምርት የማያሰው? ከዚህ ጸጋ የወጣ ለምንድነው? ዓለም ለምንድነው ያበደ? ለምንድነው የተታለለ? እንዲህ አይነት ጽድቅ ካለ፣ እንዲህ አይነት ማንነት ካለ ምን ይፈለጋል? በዚህ መኖር ይገባናል። ወዳጆቼ፣ እናቶችና አባቶቼ፣ ይሄ ነው ማንነታችን። የዛሬውን ደካማ መሆናችን አትው። አባቶቻችን እንዲህ ነው። ቤተ ክርስቲያናችን እንዲህ ናት። ምንም እንኳ ጠላት የበዛባት ብትሆንም ነገር ግን አሸናፊነት እኛ ሳንሆን ባለቤቱ የተናገረላት ቤተ ክርስቲያን ናት። አይቻልም ማጥፋት። ማዳከም ይቻል ይሆናል። መሪዎቿን ማዳከም፣ ማሰር፣ መግደል ይቻል ይሆናል። ማጥፋት ግን አይቻልም። ቢቻል ኑሮ እስካሁን ኦርቶዶክስ የሚባል ቤተክርስቲያን በዚች ምድር ላይ አይኖርም ነበር። እንደ ጠላቶቻችን ምኞት ቢሆን ኑሮ አንድም አይኖርም ነበር። ግን አይቻልም። ስለማይቻል እንኖራለን። ሞተን እንኳን አሸናፊ ነን። ታስረንም አሸናፊ ነን። ተገለን አሸናፊ ነን። ተጠምተን ተርበን ታስረን ተገርፈን አሸናፊ ነን። ይሄ ነው ያልገባቸው ዓለም ያልገባው ይሄ ነው። እና አባታችን በእንዲህ ሁኔታ በዚች ቅድስት ቤተክርስቲያን ከዚህ ባለው በአካባቢያችን ቤተክርስቲያን ተወልደው ለዚህ ቅድስና ለዚህ ማረግ በቁ። እንግዲህ ለዚህ እንዲበቁ ያደረጋቸው ትምህርት ነው። ቤተክርስቲያን ትምህርት ነው። አሁን ቤተክርስቲያን ትምህርት የሚማር የት አለ? በተለይ ከተማ ውስጥ አለ። እናትና አባታቸው ለትምህርት እድሜያቸው ሲደርስ ትምህርት ቤት ገቡ። የቆሎ ትምህርት ቤት፣ የቅድስና መንደር፣ የጻድቃን መንደር፣ የሊቃውንት መንደር። ደፍሬ ነው የምናገረው። ይሄ ለማስመሰል የምናገረው አይደለም። ቆሎ ቤት ሳይገባ ትምህርት ቤት፣ የቆሎ ትምህርት ቤት ሳይገባ ጻድቅ የሆነ ጥራለኝ እስኪ አለ ወይ? በማጨርበር ጻድቅ መሆን አይቻልም። ይቻላል፣ በዚህ ዓለም ይቻላል። በእግዚአብሔር ዘንድ ማለት ነው። በዚህ ዓለም ጻድቅ መሆን ይቻላል። በሰው ዘንድ ጻድቅ መሆን ይቻላል። በነገስታቱ፣ በመሪዎች፣ በማንም ፊት ጻድቅ መሆን ይቻላል። እያልኩ ያለሁት ግን በእግዚአብሔር ዘንድ ነው። ያ የተናቀ ትንሽ ጠባብ ከሆነችው ጎጆ ዝናብ፣ ንፋስ፣ ብዙ ነገር የሚያሰቃያት ጎጆ የኖረ ሰው ይኸው ጻድቅ ሆነ። ምን ትላላችሁ? ምን ሆነን ነው ታዲያ ከዚህ ወጣ ነው? ያንን የረሳ ነው ምን ሆነን ነው? በዚህ ምድር የተናቀው ቅድም እኮ አልኳችሁ፣ ቄሱ የተናቀ ነው። ነገር ግን ከነገስታቱ ቤት ገብቶ ጠበል የሚረጭ ማን ነው? ካራባት ያሰረው መሰለህ እንዴ? አይደለም። የተናቀው ቄሱ ነው። ጸበል የሚረጭ እሱ ነው። የሚባርክም እሱ ነው። የተናቀው በዚህ ምድር የተናቀው ምን ያደርጋል መሰላችሁ? ገነት መንግስተ ሰማያት ያገባል። አስገራሚ ነገር እኮ ነው። የክህነት አገልግሎት እንዲህ ነው። እና ለዚህ ቅድስና አባታችን ለትምህርት እድሜያቸው ከደረሰ በኋላ በትምህርት ቤት፣ በቆሎ ትምህርት ቤት የቤተ ክርስቲያኒቱን ትምህርት ተማሩ። ለቅድስና በቁ። ድቁናውንም ቅስናውንም በሚገባ ተቀበሉ። ምንኩስናውን ሁሉንም አከናወኑ። ለትዳር ሲፈለጉ የለም እኔ የምፈልገው የበለጠ እግዚአብሔር ለማገልገል በድንግልና በምንኩስና እኖራለሁ ብለው መነኑ። ይህን ዓለም ተው። በተለይ እናትና አባታቸው ካረፉ በኋላ በዚህ አካባቢ መኖር አልወደዱም ነበርና ወደ ሀገራችን ወደ ሸዋ ለመሄድ ተነስተው ጉዞ ላይ እንዳሉ ነው የተመለሱት።
ይህ ደግሞ የሆነው በእግዚአብሔር ፈቃድ ነው ይላል። በእግዚአብሔር ፈቃድ እሳቸው በሌላ ቦታ መሄድ ፈልገው ነበር። መቼም የሰው ፍላጎት የተለያየ ነው፣ እግዚአብሔር ደግሞ የሚያስቀምጥበት እንዲያ ነውና ተመልሰው በዚህ አሁን የምናየውን ከአራቱም አቅጣጫ ምዕመናን የሚጎርፍበትን ያንን ታላቅ ገዳም መሰረቱ። ጫካ የነበረውን በተጋድሎ ነው። በተጋድሎ ወንጌላዊ በመሆናቸው የቤተክርስቲያን አስተምሮ ስላላቸው ቅድስናን ይዘው ክብርን ይዘው ያንን ገዳም መሰረቱ። ዛሬ ሕይወት የማያገኝ ማን አለ? ከአቡነ ሐራ ድንግል ገዳም ሕይወት የማያገኝ ማን አለ? የእነንተና ትብንት ያለበት እንዳይመስላችሁ። ይሄ ሄዳችሁ የምታውቁት ስለሆነ ሁላችን የምናውቀው ሀቅ ስለሆነ ይሄን ደግሞ ራሳቸው ያፈለቁት ነው። የጻድቅነት ምልክት ሊሆናቸው የደግነት ምልክት ሊሆናቸው እግዚአብሔር አደረገ። ውሃ አልነበረም። ልንገራችሁ፣ እዚህ አካባቢ ምንም ነገር አልነበረም። ጫካ ደረቅ ነው የነበረው። ነገር ግን አባታችን በዚያ ተጋድሎ ሳሉ እንዲህ ነበር ያሉት። ለሙሴ እኮ ቅድም ሲዘምሩ ሰምታችኋል። ዘውገ ሙሴ ለሙሴ እኮ ባሕረ ኤርትራን ከፍለህለታል። መና ከሰማይ አውርደህ እስራኤልን መግበሃል። ውሃ ካለት ላይ አፈልቅህለታል። ሕዝቡን ይመራ ዘንድ ያስተዳድርበት ዘንድ ይመግብበት ዘንድ ይህን አድርገሃል ብለው ጸሎት ያደርጉ ጀመር። በጸሎታቸው ምክንያት ያቺን አካባቢ አሁን ሁሉ ሰው የሚፈወስበትን ቦታ ቆፍረው ሲጨርሱ ውሃው ፈለቀ። በቃ ጻድቅ ማለት እንዲህ ነው። ወልድ ጻድቅ የተወለድ ለሕይወት ማለት እንዲህ ነው። ለዚህ ተወለዱ። አየህ አንተ እንዴት ትላለህ? እንኳን ተወለድክ ትላላችሁ አይደል? ግን እኮ እንኳን ተወለድክ ያላችሁ ሰው አጋች ነው። ወገኖችን ያሰቀቀ ነው። እናት አባቱን የሚያሳዝን ነው። 5-6 ያገባ ነው እንኳን ተወለድክ እያላችሁ በሞባይል የምትላላኩ እንዲህ ያለው ቢወለድ ምን ያደርጋል? ወገኑን የሚያሰቃይ ባይወለድ አይሻልም? ወበዝ ባይወለድ እኮ ይሻላል። መወለድ ካለበት እንዲህ ያለ ነው መወለድ ያለበት፣ ለሀገር ለወገን የሚጠቅም። ይሄው ዛሬ የተጨነቁ ሁሉ ሂደው ዶክተሩ ያቃተውን ማንም ያልቻለውን ምንም ያልቻለውን እርሳቸው ገዳም እዚያ የሳቸው አጥም የሳቸው ስም በሚጠራበት አብያተ ክርስቲያናት ሁሉ ፈውስ እንደ ጎርፍ ይፈሳል። ለሚያምን ነው ታዲያ፣ ለሚያጨረብር ግን አይደለም። ለሚያምን በጻድቁ አማላጅነት በጻድቁ ጸጋ በሰጣቸው እግዚአብሔር ባከበራቸው መጠን እና ያንን አፈለቁ። ዛሬ ሁሉ ይፈወሳል፣ ሁሉ ፈውስ ያገኛል። እርሳቸውን ብሎ ከሐረርም ይመጣል፣ ጫፍ ከአድዋም ይመጣል። የለማ የጻድቁን ሁኔታ የነገሌላቸው ጻድቅ የሚመጣ የሚል የለማ። በክርስትና የነገሌ ነው የሚባል የለም፣ የኛ የሚባል የለም። የኔ ናቸው የሚል የኔ ነው የሚል የለም። ይላል አይደል? የሚሉ አሉ አይደል? የኛ ጌታ የሚል አለ አይደል? የኔ ጌታ የሚል አለ አይደል? እና አቡነ ሐራ ድንግል ጻድቅ ሰው የሁሉም ነውና ለሚያምን ሁሉ የሁሉ ነውና ከዚያ ጫፍ መጥቶ ይፈወሳል። ጻድቁ ማን ነው? አጼ ዮሐንስ የሀገራችን ንጉሥ በነበሩበት ጊዜ የነበረባቸውን ቁስል ስጋዊ ቁስል በሽታ የዳኑበት ነው። እንግዲህ አሁን ያለችውን ርስት እኮ የሰጡት አጼ ዮሐንስ ናቸው። ለምን? ከዚያ ቁስላቸው የፈወሱ በዚህ ገዳም መጥተው ተፈውሰው ነው ይህን ያደረጉ። ይሄ ነው ጻድቅ የተወለደ ለሕይወት ማለት። ሰውን ለማዳን ለማክበር ተወለዱ እና ለሁሉ ተስማሚ ሆኑ። ምግባቸው እንጀራ ምንም አይደለም፣ ፍራፍሬ ነው የነበረ፣ ኮክ ነበረ የነበረው። በእንዲህ አይነት ሁኔታ በቅድስና ኖሩ። እንስሳት ሲጣሉ የሚያስታርቁ ሆኑ። ዛሬ ሰውና ሰው ሲጣላ የሚያስታርቅ የለም። ዝም ብሎ ቆሞ አንዳንዱ ይስቃል፣ አንዳንዱ ደግሞ ሌላ ይላል። ተዋቸው ይዋጣላቸው ይላል። የሚያስታርቅ ጠፍቶ አይደል እንዴ የተቸገርነው? አንተም ተው የሚል ዳኛ ጠፍቶ በሬውን ወሰደው ከቀንበሩ ፈቶ ይባላል አይደል? አንተም ተው የሚል እኮ ጠፋ። አባታችን ደግሞ የቅድስናቸው ምንጭ የቅድስናቸው መገለጫ ነብሩ ቢዳቋን ሊበላ መቼስ ምግቡ ናትና ሊበላ ያባረራል። እና አባታችን ጸሎት ላይ ነው የነበሩት። መቼስ የምንኩስና ሕይወት እንደዚያ ነውና ሌላውን ማለት አይደለም፣ በከተማ ያለው ምናምን አይደለም። ያ ሌላ ስለሆነ የእሳቸው ሕይወት ለሰው መኖር ነውና፣ የአባቶቻችን ሕይወት የምንኩስና ሕይወት ለሰው መኖር ነውና፣ የካህናት ሕይወት ለሰው መኖር ነውና፣ የሊቃውንት ሕይወት ለሌላው መትረፍ ነውና፣ ባለጸግነት ስለሆነ በጽድቅ ባለጸጋ መሆን ልክ ባለ ሀብቶች ድሆችን ደግፈው የሚሰጡትን ማለት ነው፣ የማይሰጡትን አይደለም።
የማይሰጡትን አይደለም። የሚሰጡት ባለጸጎች ለድሆች ይተርፋሉ። በጽድቅ ደግሞ ባለጸጋ የሆኑት እንደ አቡነ ሐራ ድንግል ያሉት ሌሎቹን ያተርፋሉና ከሰው አልፈው ለእንስሳት ይተርፋሉ። ነብሩ ሚዳቋን ያራውጣል። አባታችን ጸሎት ላይ ቆመዋል እና ቤታቸው ደጃፍ ላይ ሂዳ ሚዳቋ አባታችን እግር ስር ቁጭ አለች። አይገርምም? ነብሩ በር ላይ ቆመ፣ ተጨነቀ። የጻድቁን ፊት ማየት ከበደው እና ያቺ ሚዳቋ እዚያ ተኝታለች አባታችን እግር ስር። ጸሎታቸው ዘወር ብለው ሲያሩ ነብር ተቆጥቶ ተበሳጭቶ ቆሟል። እና አቡነ ሐራ ድንግል እንዲህ አሉት፣ ነብር እኮ ነው አንተ እንሽላሊስታይ እየደነገጥክ ወዳጄ፣ አይጥ የምታስደነግጥህ ወዳጄ፣ ጻድቅ እኮ እንዲህ ነው። እና ምን አሉ? ዘወር ብለው አንተ ይችን ሚዳቋ ልትበላ ዛሬ አልተፈቀደልህም አሉት። አለቀ በቃ። ነብሩ ጥሎ ሄደ፣ ወደ ቦታው ተመለሰ። ሚዳቋም እዚያ አባታችን ላይ አድራ በበነጋታው ሂጂ ወደ ቦታ ይሻላት ሄደች። አንተ የወለድከው ልጅ አይታዘዝም ዛሬ። ሚዳቋ ለጻድቁ ታዘዘች። ጻድቅ ሲወለድ ለሕይወት ነው ያለው። ለዚህ ነው ዝም ብለን አይደለም። አባታችን በዚህ ተጋድሎ በዚህ ሕይወት በዚህ ቅድስና ኖሩ። እንስሳትን እንኳን የሚያስታርቁ ተጣልተው አይተው አንተም አይደለም ጊዜ አይደለም አሁን አልተፈቀደልም። እሺ ነብር እኮ ታዘዘ። ጎበዝ ነብር ታዘዘ ለጻድቅ ለእውነተኛው የተዋህዶ አርበኛ የቤተ ክርስቲያኒቱ ልጅ ቅድስና ያለው ካህኑ አሐዱ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ያጠመቀው ይኸው ጻድቅ ሆነ። ጻድቅ ሆነ። ዓለምን የሚያስደንቅ የኢትዮጵያ መብራት አቡነ ሐራ ድንግል የታደለች ሀገር እኮ ናት። ምንም እንኳን ጠላት ቢበዛም የታደለች የጻድቃን መፈልፈያ ጻድቃን የሚፈለፈሉባት አስደናቂ ታምር የሚሰሩባት ይሄው እንዲህ የሚያደርጉ። በዚህ ብቻ አይደለም። አባታችን ጎልቶ ከሚነገረው መቼም የነበሩበት የተወለዱበት ዘመን 15ኛው ክፍለ ዘመን ስለሆነ ከዚያ የቀጠለው የግራኝ መሐመድ አለ። ከዚያ በኋላ ደግሞ የቀጠለው ደግሞ የአጼ ሱሲኖስ ክደት ነበረ። አጼ ሱሲኖስ ክደት ለፖርቹጋሎች እና ለውጭ ሰዎች የመሳሪያ እርዳታ አገኛለሁ ብለው ተዋህዶ እንዴት አድርጌ ልናገረው? ተዋህዶ ይርከስ ካቶሊክ ይንገስ ብለው አዋጅ አወጁ። ደንቀስ ጎንደር በታሪክ መንደር አሳፋሪ ስራ ተሰራ። በታሪክ ሀገር በሃይማኖት መዲና በሹመት ምክንያት በመሳሪያ ምክንያት እርዳታ አገኛለሁ ብሎ በእርዳታ ምክንያት ይሄን አዋጅ አወጀ። በእርዳታ ምክንያት ማንነቱን ያጣ ብዙ ሰው አለ። አሁን በእርዳታ ምክንያት በስንዴ እርዳታ በምንድን እርዳታ ከእውነተኛ መንገድ የወጣ ብዙ ሰው አለ። ባለቤቱ ይመልሰው፣ እኛ ምንም አንልም። እና እርሳቸው እንዲህ አደረጉ። ያን ጊዜ አዋጁ ምን ሆነ መሰላችሁ? በካቶሊክ እምነት ያላመነ ሁሉ የሚጠብቀው ሞትና እስራት ነው የሚል አዋጅ ታወጀ። ይህንን የሚቀበል የኢትዮጵያ ሊቃውንት የለም፣ ባንዳ ካልሆነ በስተቀር የለም፣ የሚቀበል የለም። አባቶች በያሉበት ይተጉ ጀመር። ኦርቶዶክስ ተዋህዶ ነኝ አለ፣ ይታረዳል በአደባባይ በግልጽ በንጉሱ ፊት። ይሄን አዋጅ በዚህ ዘመን አቡነ ሐራ ድንግል ነበሩ። ምን ያደርጋሉ መሰላችሁ? ምዕመናንን ያስተምራሉ። ሃይማኖታችን ይሄ ብቻ ነው፣ ሃይማኖት አንዲት ብቻ ናት፣ ሌላ ሃይማኖት የለም፣ ሌላው ግርግር ነው፣ አትድከሙ፣ እንዲህ ነው እያሉ ይሄንን ያስተምራሉ። እና የእህታቸው ልጅ የሆነ ባንዳ ሆኗል። አሳዘኝ እኮ ነው። የእህታቸው ልጅ የእሳቸው የአቡነ ሐራ ድንግል ለንጉሱ አሽከር ሆኗል። እና እንዲህ አይነት መናኝ ህዝቡን በቃ የሚቀሰቅስ የሚያስተምር ወንድም አለህና ይዘኸውና ተብሎ የእህታቸው ልጅ ወደ አቡነ ሐራ ድንግል መጥቶ አባታችንን ይፈልጋሉና ንጉሱ ይፈልገውታልና ይንጡ አላቸው። እሺ ብለው ሄዱ ተነስተው ወደ ጎንደር እና ሲገቡ ከንጉሱ ፊት አልደነገጡም። አሰቃቂ ወታደር ጨካኛለ በል የተባለውን የሚያደርግ ርህራሄ የሌለው ወታደር ቆሟል። ምን ይጠብቀኝ ይሆን አላሉም። የወጡለትን መድኃኔዓለም ኢየሱስ ክርስቶስን ያውቃሉና እንዲህ ብለው ከንጉሱ ፊት በፈገግታ ገቡ እና ንጉሱ ተሸበረ፣ ተጨነቀ። ከሃዲ ነዋ፣ ደም ያፈሰሰ ነውና ንጹሐንን በግፍ ያስገደለ ስለነበረ በአራቱም ማዕዘን ምዕመናን ምን ይላሉ መሰሎች አባቶቻችሁ? ሰማዕትነት እንዳያመልጣችሁ ጎንደር እንገናኝ። ለመሞት እኮ ነው። ልብ በሉ። ሰው ሲገባው እንዲህ ነው። ሰው ሃይማኖትን ሲያውቅ እንዲህ ነው። ዝም ብሎ ለእንትን ለማይረባ መሞት አይደለም።
ሃይማኖት ስለገባቸው ሰማዕትነት እንዳያመልጣችሁ ከጎጃም ይደዋወላሉ፣ ከዚያ ይነጋገራሉ። ከትግራይ በአራቱም አቅጣጫ መገናኛችን ጎንደር ለክብር ለቅድስና የዘላለም ሕይወት ለመውረስ ይህን አዋጅ መነኮሳት አውጀዋል። ብዙዎቹ ደማቸው ፈሷል እና አባታችን ገብተው ንጉሱ ሲያቸው ገና ተጨነቀ፣ ተሸበረ። ምንድነው እንዲህ ያልክ ትላለህ አሉ። ንጉስ ሻመት ንገስ። አይ ሻመት ንገስ እንኳን አላሉትም። ያውቁትን ሻመት እንደማይነግስ ሻመት እንደማይነግስ ስለሚያውቁት ይሄ አንተ ንጉስ የምትናገረው ሌላ ሃይማኖት እኮ በምድር ላይ የለም አሉት። አለቀ። መነኩሴ ማለት እንዲህ ነው፣ እውነቱን መናገር ብቻ። እንዲህ አይነት ሌላ ሃይማኖት የለም በምድር ላይ፣ አንዲት ሃይማኖት ብቻ ነው ያለች፣ እሷም ኦርቶዶክስ ተዋህዶ ናት አሉት። ይህን ሰው አስወጡትና ስደዱልኝ ወደ ገዳም። ተረበሸ፣ ልቦናቸው ተጨነቀ። ያስጨንቃላ መንፈሳዊ ሰው። መሳሪያ አላዙም እኮ ወታደርም የለም የሚያጅባቸውም የለም። ወዳጄ ያንተ ዘመዶች ያንተ አባቶች እንዲህ ናቸው። ከዚህ ወጣችሁ የልትሄዱ ትፈልጋላችሁ። ከዚህ ማንነት የት እንሄዳለን? ከዚህ ቅድስና ከዚህ ታላቅነት የት ነው የምንሄደው? የት ነው መንደር የምትሄዱ? ለምንድን ነው በመንደር ኢየሱስ አለ እንዴ? አለ ወይ ሌላ አምላክ አለ? ይሄን ተአምር የሰሩት በምን ይመስልሃል? የኢየሱስ ክርስቶስ አገልጋይ ስለሆኑ አይደለም እንዴ? እንዲህ ያሉት አባታችን አቡነ ሐራ ድንግል ተመልሰው መጡ። ሌላው ተፈላጊ ደግሞ አቡነ ፈትለ ሥላሴ። ከዚህ ከአዴት አልፋችሁ ወደ ሞጣ ስትሄዱ በምዕራብ አቅጣጫ በኩል በደን የተሸፈነ ገዳም አለ። ሁለት ወንዞች መካከል ያለ እጅግ አስገራሚ ገዳም ነው እና ይሄ በ16ኛው ክፍለ ዘመን በዚህ በአፄ ሲኖስ ዘመን ጊዜ ትልልቅ አባቶች ተወልደዋል። ትልልቅ አባቶች ተነስተዋል። አቡነ ፈትለ ሥላሴ፣ አቡነ ሐራ ድንግል፣ እናታችን ወለተ ጴጥሮስ እስከ ወልቃይት ድረስ እናቶችን እየሄደች የምታስተምር፣ በዚህ ምክንያት ትዳሯን የፈታች፣ ባሏ ካቶሊክ ቢሆንባት አንተ ካቶሊክ ከሆን ከኔ ጋር አትኖርም ብላ የወጣች እናታችን ወለተ ጴጥሮስ። እነዚህ በዚያ ዘመን የነበሩ ናቸው። ያችን ጥንቁና የእግዚአብሔር ስጦታ ከእግዚአብሔር የተሰጠችን ሃይማኖት እንዳትጠፋ ሌት ተቀን የታገሉ የተጉ የጾሙ የጸለዩ የተንከራተቱ ለማስተማር የራሳቸውን ሆድ ለመሙላት ያይደላ እና አባታችን አቡነ ፈትለ ሥላሴ በጣም የሚያደርጉትን ነገር የጎንደሩን አዋጅ ሲሰሙ ገዳሙ ያሉትን አባቶች ሰብስበው በሉ እናንተ ገዳሙን ጠብቁ፣ እኔ ከእንግዲህ በኋላ ከእናንተ ጋር አልገናኝም። ይኸውላችሁ ሞትን እኮ እየፈለጉ መሄድ አይገርምም? ሞትን እየፈለጉ መሄድ። አቤት እኛ ለጉንፋን እንዴት እንደሆነ አምቡላንሱ ሲጠራ ምኑ ሲጠራ ውጭ ሀገር ስንር መኪና ስናስለምን ምን ስንል ማመን እኮ አቅቶን ነው ወዳጄ። ማመን አቀተን፣ አለቅ ማመን ተቸገርነ። እርሳቸው ደግሞ ወደ ሞት እና ተሰናበቱ። መነኮሳቱ አለቀሱ፣ ሱሪ ያሉ ጽኑ ብለው ሹመውላቸው ተጓዙ። ንጉሱ ደግሞ በጎጃም ክፍለ ሀገር እንዲህ የሚያስቸግረኝ ተዋህዶን እንዳትለቁ እያለ የሚያስቸግረኝ የሚረብሸኝ መነኩሴ አለ ብለው ወታደር ልከዋል። ማንን ለማስመጣት? አቡነ ፈትለ ሥላሴን። ከዚያ በኋላ ወታደሮች ሲመጡ አቡነ ፈትለ ሥላሴ ደግሞ ወደ ጎንደር ሲሄዱ ፎገራ ላይ ግጥም አሉ። ደህና አደራችሁ አሏቸው። እግዚአብሔር ይመስገን። ወዴት ትሄዳላችሁ? ጎጃም ክፍለ ሀገር አቡነ ፈትለ ሥላሴ የሚባሉ መነኩሴ እሳቸው ንጉሱ አዞ ልናመጣ ነው አሏቸው። ፈገግ አሉና እሱ ማለት እኔ ነኝ አሏቸው። ለጨካኝ ወታደር ልብ በል። ይሄ ነው ሃይማኖታችን፣ ይሄ ነው ማንነታችን። ለክብር አይደለም፣ ለመሾም ብለው አይደለም፣ ስለ እውነቱ እኛ ጥንካሬ የሆኑን ዘንድ ነው ይሄን ስራ የሰሩት። በቃ እሳቸው ይዘው ሄዱ አደረጉ። መጨረሻ በሰማዕትነት አርፏል አቡነ ፈትለ ሥላሴ እና አቡነ ሐራ ድንግል በሃይማኖትም በተጋድሎም ሁሉን የሰሩ አባታችን ጻድቅ ናቸው። ሁላችን ስለምናውቀው ብዙ ነገር አልናገርም። የአባታችን ሁኔታ ከምንናገረው በላይ መሬት ላይ ዛሬ እየሰራ እናየዋለን። ገድላቸውን ስናነብ የሚነገረውን ነገር ስንሰማ ማንም ሂዶ ተፈውሶ ሲመጣ እናያለን፣ እንሰማለን። ይሄ እኮ በቂ ነው፣ አለቀ። ለሚያምን ይሄ ሁሉ በቂ ነው። እና ጻድቅ ይትወለድ ወልድ ጻድቅ ይትወለድ ለሕይወት። ጻድቅ ሰው ለሕይወት ክብር ለማሰጠት ለቅድስና ለክብር ይወለዳል። እንዲህ ያለው ደግሞ ለሌላ ይወለዳል። ሲወለድ ሲፈጠር ለዚህ የተፈጠረ ሆኖ አይደለም፣ ነገሩን አምኖ የተቀበለ ስለሆነ ነው። ይሄ ነው ሃይማኖታችን። ይሄን እናውቅ ዘንድ ተሰበሰብና። አይገርምም? ከዚህ በላይ ምን ስራ አለ? ከዚህ በላይ ምን ታላቅነት አለ?
ከዚህ በላይ ምን ቅድስና አለ? በዚህ ቅዱስም ስም መሰብሰብ ሰው በሌላ እየተሰበሰበ ሰው ስለምን እየተሰበሰበ ስለ አቡነ ሐራ ድንግል መሰብሰብ እግዚአብሔርን አምኖ የሰሩት ተጋድሎ ይህ ነው። አባታችን ዛሬም የተሰጡት ቃል ኪዳን በጠበላቸው በገድላቸው የሚፈወሰው እናንተ ታውቁታላችሁ። የሥጋ ደዌ ብቻ አይደለም፣ የሥጋ ደዌ ብቻ አይደለም። ብዙ ሰው በነፍስ ተፈውሷል። የነፍስ ቁስል ፈውስ አግኝቷል። ቁስላችን የነፍሱን ቁስል ሁሉ የሚፈውሱ አባታችን ናቸውና የአባታችን ጸጋና በረከት ከኛ ጋር ይሁን።